አንድ ወንድ ነው እያጣላችሁ ያለው። ግን እናንተ አንዱ ወንዱን ለምን አተውትም? ትታችሁት ህይወታችሁ ለምን አትኖሩ? እየተጣላችሁ ያላችሁት እናንተ ማትተዋወቁ ሰዎች፣ ምንም ማትገናኙ የነበራችሁ ሰዎች ያገናኛችሁ አብርሃም ነው አይደለ? አብርሃም አርጎኛል ለራበ ሰማይ በብድ አሁን ቪዲዮ ለቅቄ ነው የመጣሁት እና ቪዲዮን ሰብስክራይብ አድርጉኝ። ቻናሌን ሄዱና ዩቲዩብ ላይ ዙፋን ስሜን ለዛ ነው የቀየርኩት። ለሄርሚን ቀይሬ ወደ ራሴ ጋር ያደረኩት ምክንያቱም ሰብስክራይብ ያደረጋችሁኝ ስላልሆነ ማለት ነው። በቅንነት ሁላችሁም ሰብስክራይብ አድርጉኝ። በዛሬ ቪዲዮ ምን ትላላችሁ? ንግቡና እስቲ ጣልጣል የደመቁም ቤተሰብ ጨዋ ከሆናችሁ ጨዋዎቹ መግባት ትችላላችሁ። ተሳዳቢ ግን I don't like me. I hate ስድብ I hate ቤቲ ትገቢያለሽ? እሺ ነኝ ትናንትና ኧረ ታብታብ አድርጉልኝ ደግሞ ምን አለበት? ተው እንጂ ተው፣ ታብታብ አድርጉ። ተው ግን ተው። ቤቲ ቤተልሔም እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን አለሁልሽ። እንዴት ነሽ? ይሄን ጉማሬ ሰው እያታለሽልኝም ከዚህ ቤት አይ አለው አቃጠለን እኮ አቃጠለን። ምን አልሽ እዴ? ይሄን ሰው እያንሹ ከዚህ ጋር ሄርምዬን አድርገት እኔማ ማለት ነው። ስሚ ሰላም ብያለሁ። የኔ ሳሂቦች ሁሉንም አላውቃችሁም በነገራችን ላይ ያቺን ሴት አውቃታለሁ። ሰላም ወጥ ነገር ግን ወንዱ አይደለም ጉማሬ ሴቶቹ ናቸው። አሁንማ ሩታንም ልትሳደብ ነው። ሩታ ራሱ ጉማሬ ናት። ይቺማ ቀይዋ ባንድ ፊቶች የሆነ ሸርሙጣ ሴትዮ የሁሉ ችግር ያመጣችባት እሷ ናት። እና ፈጣሪ ልቦና ይስጣችሁ እናንተ እየረከባችሁ ኤርሜላ ከተሳደብሽ አስወጣሻለሁ። አስወጣት። እቺ ባለጌ ደግሞ ሄርሚ ልትናገር ታስባለች። ነፍጣም ምን ትመስላለች? ሰላም እንዴት ነሽ ውዴ? አታፍሪም እንዴ? ራሷ ልቅ ብላ ወጣች። እኔ ሳላስወጣት እግዚአብሔር ከፍታፍ አፏን ልትከፍት ነው እንዴ? ደግሞ ምን ትመስላለች? አንቺም ጉማሬ ያልተባልሽ እኔ ግን ማለት ነው ስሚማ ዙፋን እንደሚመስለኝ የሆነችን ሴት መክሮ ያመጣታል። ነገ ጠብቂ፣ እንዲህ በይ ብሎ ያመጣል አብርሃም እንጂ አዲስ ህይወት ጀምሯል የሚለው እኔ በጭራሽ አላምንም። በጭራሽ ግን ውዴ ምን እንዳደረጋለሽ ኤርሜላ ምን እንዳላት ንግግሩ ነው። ሊያደርግም ይችላል፣ ግን ንግግሩ ያናዳል በጣም ያቀውሳል። ሰላም ወዶቼ እንዴት ናችሁ? እንዴት ነሽ ውዴ? በጣም ነው የሚያስጠላው። እኔ ፍቅር ደሰላችሁ ማለት እንኳን ደስ ያለን 100K ገባልን አለችኛ ዳይመንድ። ነገ እናከብራለን 100K እየዘለልን ስሙ እኔ ነገ አብርሽ ማለት ነው። አንዳንድ ልቤ ምን ያስባል መስላችሁ? ሰርፕራይዝ ሊያደርገንም ሊሆን ይችላል። እሱ ያቀበለ እኔ እንደዛ ነው ያውላችሁ 100K ሆነ እንደምን አለበት ይቅርታ ጠይቆ ሰርፕራይዝ ሊያደርገን ሚውት አርጉ ማቤት ነው ሚውት አርጉ የመሳት ሚውት አርጉ ያለው ይኸውልሽ እኔ ምን እንዳሰብኩ ታውቂያለሽ? እኔ እንደኔ አቤላ ያውቃል ነገሩን ገባሽ? ያውቃል ለምንም እንደዚህ እየተጃጃለ እንደሆነ ታውቃላችሁ። ምክንያቱም አቤል የሆነ ነገር ሲፈልግ ነው እንደዚህ የሚጃጃለው ገባችሁ? እኔ የሆነ ነገር አስበው ሰርፕራይዝ የሚያደርጉ ነው የሚመስለኝ። በእውነት ውስጤ እንደዛ ነው የሚጠረጥረው። አቤላ ምንም አላለም በዚህ ነገር ላይ አስተያየት አልሰጠም። እኔ ቢዚ ነኝ ጋር ዛሬ እኮ መጥቷል። አይቼዋለሁ። ቪዲዮውን ከመጀመሪያ እስከ መጨረሻ አይቼዋለሁ። እሺ ምን አለ መሰለሽ አንተ እንደዚህ ያለው አሚሩ አማኑ አብርሃም ህይወት አንደኛ ቶሎ እንደዚህ ሊል የቻለበት ምክንያት አንተ ደግሞ ከማርታ ጋር ቶሎ እንደዚህ ልትርቅበት የቻለ ምክንያት ምንድነው? ሁለታችሁ ጋር የምታውቁት ነገር አለ። አንተም ከእሱም ከሄርሚ ህይወት ከኔ ውጪ ካለ አንተም ማርቲን ከህይወቴ ውጪ ካልክ የሆነ ነገር እኛ ማናውቀው ነገር አለ። ስለዚህ ያን ነገር ለምሳሌ ኤርሜላ ይሄ ጥፋት አጥፍታ ነው ወደ ሌላ ይሄደ ወይም ደግሞ ሊተዋት የቻለው የሚለውን ምክንያት ስጠን። ሲቀጥል አንተም ደግሞ ማርታን እንደዚህ እያደረካት ያለው ለምን እንደሆነ ንገረን ሲለው ምን አለ? ማርታን የራሴ ምክንያት ስላለኝ ነው። እሱን በጊዜ ሂደት ቀስ አድርጌ ነው የምነግረው፣ አሁን አልናገርም አለ። እሺ
ገባሽ? አልናገርም። ሄርሜላ ግን ምን እኔ ከሷ ለምን ራካት? ቢያንስ አንተ ነበርክ ከወንድሟ የነበርከው ለምንድን ነው የራካው ሲለው ምን አለ? እኔ አራኩም እንደ በፊቱ አይደለሁም እንጂ አራኩም። ምክንያቱም የራሴን ህይወት ጀምሬያለሁ አሁን ላይ ለዛ ነው እንጂ ሌላ ነገር የለም። ይሄ ነገር ደግሞ አንተም አለበት። አብርሃም ለአንተ ሳይናገር ምንም ነገር አያደርግም። ሲቀጥል ደግሞ ለእኛ ስልክ አያነሳልንም፣ ለአንተ ግን ስልክ ያነሳል፣ ታወራላችሁ ሲለው ምን አለ? የመጨረሻ ምን አለ? ቢተዋወቁ አይደለ እኔ ያገናኛቸዋለሁ ከአብርሃም ጋር ማውራት የፈለጋችሁትን ነገር ይሄ መጠየቅ የፈለጋችሁትን ነገር ለራሱ ጠይቁት፣ እኔ ከአብርሃም ጋር አገናኛቸዋለሁ አላቸው። አየሽ የሚያውቀው ነገር አለ። እናም ደግሞ የሆነ ባለፈው የመተት ምናምን ያመጣ ሰውዬው የሆነ ነገር አሉ እኔ አልሰማሁም። የሆነች ልጅ ነገር ምን አይተሽዋል እንዴ? አላውቅም። አሁንም መተት ነው ሊሉ ነው መሰለኝ። አቦ እኔ እምነት አልቀበልም። አሁንስ ሰላም አንዴ ዙፋኔ ወይ እኔ ማለት ነው አሁን ዛሬ በተናገረው አብርሽ ማለት ሄርሜላን ዲስሪስፔክት ስላደረጋት ትንሽ ደብሮኛል። ግን ደግሞ የሆነ ነገር አስቧል። ግን ካነጋገሩ ደግሞ የተረዳሁት ነገር ነው። ምን ይላል ጋይስ? ምን እንደሚል ታውቃላችሁ? ያናደደኝ እኮ እኔ ፍልቅልቅ እንደዚህ ምናምን ምን ትጨቃጨቀኝ? ሄርሜላ ምን አደረገች? እኔማ ወርጄ ዩቲዩብ ላይ ገብታችሁ አዳምጡ። ማርያም እኔ በጣም ነው ያናደደኝ ተናግሬዋለሁ። ስሙማ ያበናት አዳምጡኝማ። እዚህ ማለት ነው የሄርሜላ ፊት አላችሁ። እኔ ወላሂ እንደ ሴት በጣም ልቤን ሰብረዋለች ማለት ነው። በነገራችን ላይ ወላሂ ማለት ነው ባቃት እኔ ባቃት ማለት ነው ምን ማድረግ እንዳለብኝ እኔ ነበር የሴትነት የምክር ሰጣል ነበር። እሱ እንደዚህ ሲሆን እሷ ላዚም ለራሷ ወደ ኋላ ተመልሳ እንደ ሴት ራሷን ቸፍ አድርጋ መረጋጋት አለባት። ምክር ለመካሪው ቀላል ነው ይባላል። እሷ እኮ ማለት ነው ልክ ነሽ ማሬ፣ ይገባኛል። ስሜቷ በደንብ ነው የምረዳው። አፍቅራ ነው ማፍቀር ምን ያህል እሳትና እንዲሆነ አልሆነ ቦታ ላይ እንደምጥልሽ አውቃለሁ። አዎ ነገር ግን የግዴታ ጫራታ ተምትገባ የግዴታ ለእሷ ታለው ቢወስዱት ራሱ ተመልሶ ይመጣል። ለእሷ ታላለው ደግሞ እሷ ወዲያ ብትል ራሷን ግን ማረጋጋት አለባት። ተጓደኞቿ ጋር ሆና ተገዳፊዎቿ ጋር ሆና ራሷን ማረጋጋት ራሷን መጉዳት የለባትም። እንዲያውም ለነዛ ለሰዎች ራሷን ጎርታ ሳይሆን ማሳየት ያለባት ጀግና ሆና ጠንክራ አላዲል በራሷ ቁማ ነው መታየት ያለባት። እንደዚህ አልቅሳ ተበሰ በመጣይ ቁጥር ሚኪያጇ ሲጠፋ ማልቀስ የለባትም። ለምን ተብሎ ላልፈለገሽ ሰው አልፈለገሽም። በቃ ዙፋኔ አንዴ ሀሳቤን ክሊል አድርጌ ልውረድና እሺ ነው ድሽ አውሪ እውነቷን ነው። ዜድ ነኝ የሚለው የእሷን ሀሳብ እንትን እላለሁ። በውስጥ እናንተ ታወሯት ከሆነ በእርግጥ ፍቅር ታይ ብትዩ የሚተው ነገር አይደለም። ገብቶሻል? እኛን ለወሪው ለመካሪ ቀላል ነው። አንድ ነገር ታይ ተመለሽ ለማለት ለእኛ ነው እንጂ ቀላል መስሎ የምታደርገው ሁሉ ማለት ነው። ግን አሁን ላይ ራሷን ኮንትሮል ለማድረግ ትሞክር። አብርሽ ምንድን ነው ያለው ዛሬ ከተናገረው ነገር የተረዳሁት ነገር ስላለ ነው። ካፌ እንኳን ቁጭ ብዬ በር ላይ ስወጣ ወይ ሄርሜላለች ወይ ሩታለች። ለምንድን ነው ነፃነት አልሰጡትም? ገብቶሻል አይደለ? ልረጋጋ ስላቸው ጊዜ እየሰጡኝ አይደለም እያለ ነው። በዚህ ልክ ይሄ ልጅ እንደዚህ እያለ አፋውቶ እየተናገረ እሷ ደግሞ በቃ ግዴታ ራሷን አጠንክራ ወደኋላ ብላ ጊዜ ሰታ ለራሷም እሱን ብትወውኮ እርግጠኛ ነኝ አብርሽ ጉልበቷ ስር ወርቆ ይመለሳል። እንደ ሄርሜላ ሴት አቤል ያለውን ዛሬ ሰምተሽል እንዴ? ማንነት ሊመለስ ይችላል። አሁን አላያቅም ምንም በሉት በሱ ህይወት መወሰን አልችልም ማለት ያ ልክ ነው። ታው ቢለው ራሱ አይመለስም። ምክንያቱም እሱ ቅንጭላት ውስጥ እያነጋገረው ያለው ሌላ ነው። አብርሽ ይልሽ እኔ መከታተል ከጀመርኩት ጀምሬ እልከኛ ነው። አረጋለሁ ያለውን ነገር ከማድረግ ወደ ኋላ አይልም። አሁንም ቢያመጣ ፍቅር ነገ ሴት ቢያመጣ እኔ እርግጠኛ ሆኜ የምናገረው ነገር ቢኖር ፍቅር ይዞት ወይ ደግሞ ሊያገባት ወይ እውነተኛ ሪል የሆነች ሴት አይደለችም። የሆነ ነገር ተመክራ ወይ ከካሜራ ጀርባ የሚሏት ነገር ይኖራል። መክሯት ነው ይዟት የሚመጣው ብዬ ነው የማስበው። በየተባለውን የምትል ከዛ የሆነ ፍቅር ይዛትና ሙጭጭ ትላለች እንደነሱ። አዎ ከዛ አብርሽ ታውቂዋለሽ ፍቅር አሰጣጥ ላይ አይ ማይክል ጃክሰን እኮ አንደኛ ነው የሚመቸው። አዎ ስማርት ነው። ለዚህ መማሻለ ይገባቸዋል። ሲጀመር በአንድ ቀን ነው እጅም ያስገባቸው። አንድ ቀን ሴት ከመጣች አትወጣም። ግን ንገራችሁ እንዲህ ወላሂ ማለት ነው እንዲህ ሀቅ እናውራ ካላችሁ እንዲያው ሀቁን እናውራ እዚህ ጋር ማለት ነው። ይሄ ሚዲያ ነው በእርግጥ እንዲህ ሀቅ እናውራ ካላችሁ ግን እንዲህ ሄርሜላ የሚያከብረው ፍቅር የሚሰጠው በህይወቱ አያገኝም። በእርግጥ ሩቲም እንደዛው ነበረች በጊዜው ባሉት ታይም በድሮ አሁን ባሉት ሳይሆን ማለት ነው። መልስ ልስጥሽ ማለት ነው። ሄርሜላ እንደምታፈቅር ለምንድን ነው ዝም ብላ እንደኔ የሚንከባከበ እንደኔ እኔ ላንተ በጣም ማስፈልግ ሰው ነኝ ብላ ለምንድን ነው እንደዚህ ስትናገር? እኮ በራሷ ኮንፊደንስ እንዳሌላት እያሳየች ነው። እኔ ነኝ ላንተ በጣም ማስፈልግ ምናምን ስትል በጣም ትገርመኛለች። እንደዚህ ስትናገራቸው ወንዶች ማለት ነው እንትን ይላሉ። ያኔ ላንቺ
ምንም እንትን ምስኪን ናት ሄርሜላ በጣም ምስኪን ናት። ዛሬ በጣም አናደደች። ለአንተ ደስታ የምሰጥ እኔ ነኝ ብላ ለምን በአፏ ትናገራለህ? ለምን አብረሽ አይናገርም? እሱ እኮ እንደዛ ትትለው እኮ እሱ የለም አለሙን ተሳፍሮ የለም በሀሳብ ብትበንት እኔ ነኝ ለሱ ደስታ እኔ ነኝ ካላስ እንደዚህ ካልሽ በራስሽ ኮንፊደንስ እንዳሌለሽ ነው የምታሳየው። ግን ውዶች እኔ እዚህ ጋር መናገር የምፈልገው አብርሽ ግን ያደረግሽው ነገር እኮ አድርጌያለሁ ብለሽ አታወሪኝ። እኔ ግን የሚገርምሽ ነገር አብርሃም ሙሉ በሙሉ አይዳነም። አብርሃም እንደ በፊት አብርሃም አይደለም። ትክክል የኔ ሀሳብ ያኔ ገና ነው እንትን ብሎታል። እንደውም የነበረው አብርሃም አሁን ያለው አብርሃም ቶታል ዲፈረንስ አለው አይደለም። አዎ እንትን ብሏል። የሆነ ኃይል ጨምሯል። የሆነ ያን እንትን ይለዋል። የሆነ ሞቅ ያደርጋል። አብርሃም በፊት እንደዛ አይነት አብርሃም አይቼ ሰምቼን አላውቅም። ልክ ነሽ። አሁን ያለው አብርሃም ቶታል ሌላ ነው። አብርሽ ድሮ የምትናገሪውን ሀብ ያረግና የምትናገሪውን ንግግር አሁን ይቀበልሽና ያንን አንቺ የምትናገሪውን ንግግር ከሩታም እኮ ጥሩ ጊዜ ደስታ አሳልፈዋል፣ ጥሩ ጊዜ አሳልፈዋል። ግን እሷ በቃ ሁሌ ራሷ የበላይ ማድረግ ስትስል በራሷ ኮንፊደንስ እኔ በጣም ወዳታለሁ፣ አከብራታለሁ። ግን ይሄ ነገር ስትደጋግመው ይከብዳል። እውነት እንደዚህ ከተባለ ከሩታን ጋራ ጥሩ ጊዜ አሳልፈዋል፣ ጥሩ ጊዜ መጥፎ ጊዜ አሳልፈዋል። እሷ ግን እኔ ብቻ ነኝ ማስደስተው ብላ ደግሞ ስታወራ በራሷ ኮንፊደንስ እንዳሌላት ለምን እንደዚህ ታደርጋለች? እኔ ወዳታለሁ። ምንም ነገር ኮንፊደንስ አይደለም። አሁን አንቺ ቆይ አዳምጪ፣ ኮንፊደንስ አይደለም እዚህ ጋር ኮንፊደንስ ሳይሆን አንድ ሰው አሁን አፍቅረሹ ምንም ሳታረጁ ሲለይሽ ምን እንዳላላ የፍቅር ገደብ አለው ስላልሰማሽም በፊቷ እንደዛ ነው። አሁን የፍቅር ገደብ አለው በሱ ቤት ነው እንጂ የፍቅርን የገደብ ሆኖ ዛሬ በአብርሃም ነው የሰማሁት እንጂ ፍቅር ገደብ ኑሮት አያውቅም። ትክክለኛ አፍቃሪ ከሆነ ማለት ነው ስላፈቀረችው ራሱን አሁን ስላልፈለገ ነው እንደዛ ያለው። ሄርሜላ የመጀመሪያዋ ስለሆነ ምን አብርሃም ተሷ ውስጥ አይወጣም። ተሷ ጋር እንኳን አብሮ ላይኖር ይችላል። አህሉሃ ነው እንግዲህ አይደል? ነገር ግን ሁልጊዜም እንዳፈቀረችው ነው የምንኖረው። ምንም ብትሯት ነው አሁን እሷ የመጀመሪያ ፍቅረኛዋ ስለሆነ ተሎ ደረሰው። ኢቭን ሁለተኛ ፍቅረኛ እንኳን ብትይዝ አብርሃም ነው የምታስታውሰው፣ ምክንያቱም የመጀመሪያዋ ስለሆነ በቃ የመጀመሪያዋ ምንም ታልፎቶን ብታጠፋው የሆነ ነገር ብታረገው አትረሳው። እኔ ያን የነገርባት እንደዚህ ጋር ምንም አላየሽም እንዴ? የፊቲቱ ፍልቅናት እንዴ? አሁን ፊቷ ራሱ አይኗ ሁላ የምታለስበት እንትን ብላ ምናምን ድንግጥ እኮ ብላለች። የሆነ ፊዚካሏን እስቲ ቀስ ብለሽ አያት ወላሂ የበፊቱን እስቲ በፊት እየሳቀች የምመጣውንና አሁን ተግዛ የምመጣውን እስቲ ቸክ አድርጊው ማለት ነው። እኔ በጣም ነው የምታሳዝነኝ ወላሂ። በተለይ በዚህ ሳምንት ላይ ያ አላህ ወላሂ በጣም እንትን ይሞትልሽ ሐካሜ ነሽ ፈዋሽ ነሽ እያለ ሲዘፍን ቆይቶ ዛሬ ፍቅርም ገደባለው አስመሳይ መሆኑን የምታውቂው ዛሬ ነገር የምፈልገው ነገር አለ እንዴ? አውርሽ ማለት በውስጥ ስልኳ ካለሽ በውስጥ ማለት ነው እንደው እባካችሁ ማለት ስልኳ ያላችሁ በውስጥ አውሯት። ወድ እኔ እንትን ላይ ቲክቶክ ላይ ነው ማውራት እንጂ ስልኳ የለኝም። ያውራም ነው ያለኝ። ባያችሁ ቪዲዮ ማለት ነው አብርሽ ምን ይላል ቲክቶክ ላይ እንዳትመጣልኝ ለምን እንደዚህ አብርሽ አብርሃምን ታየው ሽሹ በያል እኔ አላየሁም። አይታችኋል እናንተ አገባሻለሁ ብሎ ቃል ገባበት ቪዲዮ አለ። እኔ አላየሁም እስካሁን። እሱ እና ታዲያ ቀለበት ምንድነው? ቀለበት ተራ ዝም ብሎ የሚጣል ነው እንዴ? ፕሮሚስ ማለት ነው። ቀለበት እኮ ፕሮሚስ ነው። አገባሻለሁ ማለት ነው። እምነት ላለው ሰው፣ ትክክለኛ አፍቃሪ ለሆነ ሰው ዝም ብሎ ቃቃ ጨዋታ እየተጫወተ እየፈለኩ ነበረ። የእውነት በቃሉ ተናገረ፣ በአፉ ተናገረ። እሱ እኮ ረስቶታል እኮ ሁሉም ነገር። እሷ ነች እንጂ ቀለበት እኮ የምታወራው ቀለበት አስረህልኝ እኔ እኮ ነኝ ትክክለኛ ሚስት እያለች እኮ የምታወራው እሷ እንጂ እሱ እኮ አያወራም ያንን እና መሸሽ ስለፈለገ መሸሽ ማስመሰል ስለፈለገ ነው እንጂ ሌላ ምስኪን ናት። ጋይስ በእናታችሁ እኔ ራሱ እንደዛ ስትል ነበረ። አሁን እናንተ መቼ ፍቅረኛ ይዛችሁ ቀለበት ሳያደርግላችሁ የምትኖሩ ሰዎች ያላችሁ አይመስለኝም። በመሀል የምትጣሉ ሰዎች ይኖራሉ። አሁን እኛ ሚዲያ ላይ ስለሆነ ልንፈርድ እንችላለን። ብዙ ሴቶች ወንድ ልጅ አፍቅራችሁ ቀለበት አስሮላችሁ ወደ ውጭ ሀገር የምትመጡ ሰዎች ይኖራል። በመሀል አሁን ለኛ ምን ያህል ነው የሚያስተምረን እሱ በቃ ምን ያህል ነው የሚያስተምረን አፍሃም ብዙ ሰው አለ እዚህ አይነት ሰው ቀለበት ይታሰራሉ። ጋይስ ማርያምን ነው አንድ እውነት ለመናገር ማለት ነው የሰው ልጅ ማለት ነው በቤተክርስቲያንም ቃል በዚህ ዘመን ነው የምላችሁ በዚህ ዘመን በቤተክርስቲያንም ቃል ቢገባላችሁ ቀለበትን ቢያስርላችሁ እግዚአብሔርን የማይፈራ ሰው ከሆነ ሺህ ጊዜ ቢምል ሺህ ጊዜ ቃል ቢገባ ማርያምን እንዳታምኑት ምነግራችሁ ነገር ቢኖር ማለት ነው። ግን በመጀመሪያ እሱ ለሩታ ስንት ነገር ነበር እያላት ነበረው። እሺ እንደዛ ሄርሜላ ታዩ እንደው ለሄርሜላ ምንም አላላለም። ለሩታ ስንት ጊዜ ነው የተናገራት ለሷ እንደማይለያት እስከ መጨረሻ እንዲንቀጥሉ እስከ መጨረሻ ብዙ ነገር እንደሚሆኑ እየተናገረ ይሄ ሁሉ ነገር አረሳም። የሄርሜላ እኮ ሴካ ያደረገውን በስከ ጭራሽ ተራ ነው ሄርሜላው
የሩታው ምኑ ነው ተራ? ቆይ አንቺ 1 አመት ሙሉ መስዋዕትነት የከፈልሽለት ፍቅር ምኑ ነው ተራ? ሩታ እሺ ወልዳለታለች በራሷ ማለት ነው። ሄርሜላ ማለት አይመስለኝም። ቆይ አዳምጪኝ። እዚህ ጋር አሁን ሩታውን በሰዓቱ ተበዳድለዋል። እሱን በድሏታል፣ እሷን በድለዋለች። ተታትተዋል። ግን ይቅርታ ብሏት ብዙ ነገር ተደራርገዋል፣ ተፋተዋል። ከዛ በኋላ ደግሞ ሌላ ፍቅረኛ ያዘ አይደል? ፍቅረኛ ከያዘ በኋላ መስዋዕትነት በቃ አብረሽ ህይወቴ ነሽ ብሎ 1 አመት ሙሉ ይቺ ልጅ እኮ ብዙ ነገር ተረግጣበታለች፣ ብዙ ተሰድባበታለች፣ ብዙ ነገር ኢቭን እስካሁን እየሰደቧት። ባለ ትዳር የሆነ ወንድ ወይም እንደዚህ ትዳሩ ፈቷል ብላችሁ የምትቀርቡ ሰዎች እራሳችሁ ጠብቁ። ባለ ትዳር ነገር ከባድ ነው። እውነት በዚህ አይነት ነገር ለመራቅ ሞክሩ። ማናችሁም እንደዚህ ትዳር መከባል አታውቁ። ኧረ ወይኔ ኢትዮጵያ ውስጥ እኔ ሳላውቀው ቆይ የፈታ ሰው አያገባም እንዴ? እኔ ሳላውቀው ቢሆንም በእነሱ አይቼ በጣም ይሄ በሚዲያ ላይ ስለሆነ ነው እንጂ እየተፈታ ወንድ ማንኛውም ሰው ያገባል። ግን የሚዲያ ወሬ ለኔ አዲስ ሆኖብኝ ነው። አንድ ሰው ተፈቱ ከሆነ ማግባትም መፍታት መብቱ ነው ከተመቸው። ግን ይሄ የሚዲያ ጉዳይ ስለሆነ እርግጠኛው ተማንዲ አጣቂው ማጋባት ይችላሉ። አንዴን እንደማመጥ እስኪ እህቶቼ ደህና ዋላችሁ። ታረቃቸው አይቀርም። አልሐምዱሊላህ ሰላም ነው። ልጁን እያየ አንዴ ማለት ነው። ባለትዳር ነኝ እንደው ባለትዳርም ልትሆኑም ትችላላችሁ። አንድ ነገር አዳምጡኝ። አንድን ሰው ማለት ነው አንድን ሰው እኔ ማናቸውም ደጋፊ አይደለሁም። እኔ ሴት ልጆቼ ደርሰዋል፣ ወንድ ልጄም ደርሰዋል። ከእንደዚህ አይነት ነገር አላህ ይጠብቃል። አንድ ነገር አዳምጡ፣ ምክር ልስጣችሁ። እኔ በህይወት ተሞክሮ ማለት ነው አንድን ሰው ጥቁር ከዘራ ጥቁር ነው አይደል የሚያጭደው? ነጭ ከዘራ ነጭ ነው የሚያጭደው። አሁን እቺ ልጅ እርጉዝ ሆና ነው የፍቅር ጥያቄ ያቀረበችለት። ሳይፋቱ ፍቺ ሳይፈጸም ነው የፍቅር ጥያቄ። ሄርሜላ ፍቺ እኮ ተፈቷል። አረ ተፈቷል። እኔ ቆንጆ ውዴ እሺ ልንገርሽ፣ ቅድም እንኳን ሩታ ተናግራለች ስለዚህ ነገር። ለኛ ትዳር መፍረስ አንቺ ምክንያት አይደለሽም፣ ግን ትዳሩ ተመልሶ እንዳይጠገን እንዳይስተካከል አድርገሻል ምናምን ነው ያለቻት። ሄርሜላ የትዳራቸው መፍረስ ምክንያት አይደለም። ቅድም ተናግራለች ራሱ ማለት ነው ሰምቼዋለሁ። እኔ እህትየውን ያቀረበችው ሁሉም ይከታተላቸዋል። ትክክል ናት። ግን እናንተም ቦታ ሆናችሁ ስታስቡት፣ ሩታ ቦታ ሆናችሁ ስታስቡት ምስኪናት ወይ እኮ ነው ያላት። እንስማት ነው ያለው አንድን ሰው ማለት ነው። ይኸውልሽ ካስለቀስሽ ታለቅሻለሽ፣ አይቀርልሽም። ጥሩ ከሰራሽ ጥሩ ነገር ነው። አሁን እሷ ሩታ ከወለደችው ከእርጉዝ ልጇ ጥሏት እንደሄደ ሄርሜላ ቆንጆ ናት፣ ከሩታ ትበልጣለች። በምንም አይገናኙም። መልክም ቢሆን አስተዋይነትም ንግግሯም ደስ ይላል። አሁን ሄርሜላ የተረጋጋች ናት። ግን ምንድነው ሩታ እርጉዝ ሚስቱ የመጀመሪያ ልጁ እርጉዝ ሚስት እንግዲህ የመጀመሪያ ወንድ ልጅ አቅል ያለው ወንድ ልጅ የመጀመሪያ ስታረግዢለት ሰማይ በእጁ ያሳያችሁ ነው የሚመስለው። በሙስሊምም በክርስቲያንም ያው ተደባልቀን የኖር ነው እናውቃለን። የመጀመሪያ ልጁ እንኳን ጥሎ ወደዛች ሲንጠለጠል ያቺን ጥሎ ከሷ ጋር አሸሸገዳይ ሲል ይሄ ልጅ ነገ ምን ያደርስብኛል ብላ ማሰብ ነበረባት። ሄርሜላ ትልቅ ጥፋቷ ምን ላይ እንደሆነ ታውቂያለሽ? ሩታ ላይ የሚያደርስ ነገር እኔም ላይ ያደርሳል ብላ መፍራት ነበረባት። ፍቅር እንትን 80 ሳይቀዱ ነበር እኮ እንደፈለገ የሚሆን የነበረው። እንደዚህ አይነት ወንድ የዛችም ይቅርታ አድርጎልኝና እኔ ትልቅ ሰው ነኝ እንዲህ ነገር ማውራታት የዛችም የዚችም መቅመስ የለመደ ወንድ ማለት ነው በአንድ ሴት አይረጋጋም። ይሄ የታወቀ ነው። ለትዳሩም ቦታ አይኖረውም ለምንም ነገር። ለምን ባለጌ ነው። አይ ሰው ህይወት ማበላሸት። አሁን አብርሃም መጨረሻውን እዩ፣ ቁጭ ብላችሁ እዩ። እድሜ ከሰጠን እናያለን ሁላችንም። ክፉ ነገር አይንካው፣ በቀልቡ ይመልሰዋል። ግን የሴት እንባ መጥፎ እቺ ያለቀሰች ያቺ ያለቀሰች። ከዛ በፊትም ፍቅረኛዎች ያመጣ ነበር ከሩታ ብጥብጥ የሚነሳው። አሁን እሱ ትልቅ ጀብድ የሰራ መሰለው እንጂ የነዚህ የሁለት ሴቶች እንባ ማለት ነው ይጠብቀው፣ ከክፉ ይጠብቀው። ይኸው ለማየት ያብቃችሁ። በዚህ በትንሽ ጊዜ የሆነ ነገር ካልገጠመው። ለምን የሰው እንባ እኮ የተበዳይ ነው። በእኛ በእስልምና የተበዳይ ዱዓ አይመለስም ነው፣ ግርዶሽ የለውም ነው የሚባለው። ቁርአን ላይ ነው ያለው። የተበዳይ ያ ረብ እስላም ይሁን ክርስቲያን ይሁን ከተበደለ ያ ረብ ካለ አይመለስም ነው የሚባለው። አሁን እቺ ልጅ ያቺስ አንድ ልጇን ይዛ አክርፋ እንደ ትርፋን ይዛ ቁጭ ብላለች። ይቺ ግን አገባ ህይወቷን አበላሽባት ህይወቷን አበላሽባት። አዳምጪ ማሪ አዳምጪና ከዛ ከጨረሰች በኋላ ታወራለች። ትልቅ በደል የተበደለችው ማናት? ያቺ ግፍ ቢሰራባትም ይቺ ሄርሜላ ብትበድልም አሁን ደግሞ ትልቅ ተበዳይ ማን ነው? ሄርሜላ ናት። ለምን አልወለደች? እድሜዋን በሙሉ አመት ሙሉ ከሱ ጋር እየተሰደበች ልክስክስ እየተባት ሚዲያ ሙሉ እየሰደባት ሚዲያ ሙሉ እያዋረዳት ይሄ ፉንጋ የሆነ ምኑም ያህል እሷ ጥፉ ነው የምትበልጠው። ቆንጅዬ ናት። ማንንም ቦታ መድረስ እኛ ሴቶች ራሳችን ነው የምናዋርደው።
ገባሽ? ከተከበርሽ ማንንም ነው የሚያከብርሽ። እሷ ማንም ከሌለው ፈልጓት የሚያገባት ልጅ ናት። ከዚች ልጅ በስትክክል እሱ የሆነ መስተፋቀር ያሰራ የሚባለው እውነት ነው መሰለኝ አላውቅም። የሴትን ባለበት በጣም የበደላት በጣም የተበደለችው ሩታ እኮ ተናግራለች። ሲስተር ማለት ነው እዚህ ጋር አንድ ጊዜ ሩታ እኮ ተናግራለች። ሴት ማስለቀስ ጀብድ ነው፣ ሴት ማስለቀስ ጀብድ ነው ወይ ብለዋል። እንደገና የሴትም ብለዋል። አልፈልግሽም ስትባይ ምንድነው ሙጥኝ የሚያረግሽ አላት። ሰምታችሁት እንደሆነ ውርደት ነው። ከዚህ በላይ ውርደት የለም። ለሱ አዲሱ አይደለም ለሩታም እያላት ይሄ እኮ ክብር የሴት ልጅ ክብር ስለሌለው ነው እንደዚህ የሚለው። ክብር እናት አባት እህት እንደው ይሄ አሳዳጊ የበደለው ቆሻሻ አይኑ ይጥፋ። አሁን እኔ ወላሂ ዛሬ ማን ተሳደብ ፕሊስ። እኔ ስድብ አልፈልግም፣ አስተያየት መስጠት ብቻ ነው። በማንነት አትስደቡ። አላህ ነው የፈጠረው። በማንነትሽ አንቺ ምን አይነት እንደፈጠረሽ አላህ አታውቅም። በማንነት አካላተ ጎዶሎ ሰው ይፈጥራል። ግን ማለት ነው ልንገራችሁ ካላችሁ እሱን የምታውቁት አላችሁ የሱ ማለት አካባቢው ልጆች ታላችሁ ምክር ስጡት፣ ምክር ስጡት። ምክንያቱም ወደፊት አደጋ ይደርስበታል። የሴትም በማለት በሰው ማንነት አትስደቡ። አላህ በፈጠረው ፍጡሩ ሰው ይወደዋል። ምንም ልንገራችሁ አሁን የእሱ ደጋፊዎች ማለት ነው ጋይስ ተራ ተራ አታወሩም። ቤተሰብ ፕሊዝ። ስለ ሄርሜላ ደግሞ እኔ ልጨርስ። ስለ ሄርሜላ ትክክል ይወጣሉ ስላልሽ ጨርሽ አንዴ። ስለ ሄርሜላ አሁን በትዳሩ በኩል ትክክል ነሽ፣ ግን በቃ አንቺ ቦታ ሆኖ ስታይ እርጉዝ በሆነች ሰዓት ለሄርሜላ ራሱ የሆነ ጭንቅላቷ ምንም ነገር አልፈጠረባትም ወይ የሚለው ነገር ዛሬ ሩታ ስትናገር የሆነ ነገር ተሰማ። እንደዚህ ሆና ስታያት ለምንድን ነው ራሷ በዛ ሰዓት ጭንቅላቷ ምን አይነት ልታስበው ወይ ልጅነት አለባት ነው ወይ የሆነ ብቻ ዛሬ ሩታ ሰዓት አሳዘነችኝ። የምር ሌላ ጊዜ በቃ አላዝንላትም በሷ፣ ግን ዛሬ በጣም አሳዘነችኝ። ሆዴ ነው በላች። ለምን በሷ ቦታ ሆና ስታስበው ምን ይመስላት ነበር? ሄርሜላ እንደዚህ ስትሆን አልኩ ይሄ እኮ ነው እርጉዝ ናት፣ ወልዳ አላየችም። በእርግጥ በእርግዝና ሰዓት አንቺ ትንሽ ነገር ይከፋሻል። ባሌ ለምን ተናገረኝ ብለሽ ሁላ ይከፋሻል። እላዋ ላይ በጣም ትልቅ ጥፋት አጥፍታለች ሄርሜላ። ግን ይሄው ሄርሜላ እኮ ማሬ እንደ ሀሳብ ከሆነ አሁንም አብረው ቢሆኑ አትተውም ማሬ፣ ልንገርሽ አትተውም። አሁንም ችግር ነው። አሁን ምን እንደሆነ ታውቂያለሽ? እኔ ጭንቅላቷ ላይ ችግር አለባት። አላውቅም በሰላማዊ ብለሽ ምኑ ነው ጭንቅላቷ ላይ ያለባት? አረ ስትናገሩ እያስተዋላችሁ ጭንቅላት አይደለም እዚህ ጋር ጉዴሽ የሆነ እሷ ሄርሜላ ያወራት አንዲና ለአንድ ፍቅርና ፍቅር ብቻ ነው። ሌላ ነገር እሱ ነው እንጂ ምንድነው ቅንጭላቷ ላይ እንዴ? አንቺ አፍቅረሽ አታውቂም? የመጀመሪያ ፍቅርሽ ራስ እኔኛ ናት ልጅነትና እኔ በሄርሜላ ላይ ማለት ነው ከተናገርሽ በስነ ስርዓት ተናገራለሽ። አስተያየት መስጠት ካለብሽ ሄርሜላን ግን ማናቸውም ሩታም ሄርሜላን አብርሽም ማናቸውም ሰዎች እንድትሰድቡ አልፈልግም። ማርያም እኔ ሰው እንዲሰደብ አልፈልግም። ለቤት ግን በስነ ስርዓት አስተያየት መስጠት በየተራ ማውራት ይችላሉ። ኤላን ትችያለሽ። ልጅ አንድ ጊዜ ዝም ይበሉና ላውራት የኔ አስተያየት እኔ ማንንም አልወቅስም። የራሴን አስተያየት ላስቀምጥ። በመጀመሪያ ነገር እዚህ ላይ ያላችሁ ሁሉ ሴቶች ማለት ነው ራሳችሁን መጀመሪያ ማክበር አለባችሁ። ራሳችን ስናከብር ነው ሰው የሚያከብረን። ገባችሁ? አሁን እቺ ሄርሜላ መጀመሪያ የመጣችበትን አመጣጥ ትክክል አይደለም። መጀመሪያ የመጣችበት በጣም ስህተት ነው። በቃ ኮምፕሌት ስህተት ነው። በቃ መጀመሪያ የመጣች ደብሯል ምናምን እኔ ላዝናና ነው ምናምን ፈታ ላደርግ ነው ብላ ነው የመጣች። እዛ እርጉዝ ሚስት አለች። ከዛ ምንም ነገር ገና አልጨረሰም። ገና አልተፋቱም። ራሱ አልተፋቱም። ይህች ሴት ራሷን ብትወድ ኑሮ ራሷን ብታከብር ኑሮ እዛ እርጉዝ ሚስት እያለችው እሷ ለፍቅር መመኘቷ ይሄ በጣም ሞኝነቷን የሚገልጥ ማለት ነው። ሞኝነቷን የሚገልጥ ክብሯን እግሩ ላይ የጣላት የሷ ክብር ራሷ ናት እንጂ እዚህ ላይ አብርሃም በፍጹም ስህተት የለውም። እሱ ለምን እኔ ነኝ ራሴን ማከብረው። እኔ ራሴን ካላከበርኩኝ ማንም ሊያከብርልኝ አይችልም። እሷ ናት የተዋረደች። ሄርሜላ ራሷን ክብሯን ጣለች። የማይገባት ቦታ ላይ ነው የገባች። የማይገባባት ቦታ ነው የገባች። ያላለቀ ቦታ ላይ ነው የገባች። ኢቭን እንኳን ጨርሰው ተፋቶ ምናምን እንኳን ብትመጣ ማለት ነው ያስኬዳል። ግን ገና በ3 ወርና በ4 ወር ነው የመጣች። አንድ ጊዜ ብሊስ በእናታችሁ። እሺ ስለዚህ እኔ ለምሳሌ እኔ የዘራሁትን ነው ማጭድ አይደለ? ለምሳሌ እኔ በቀሎ ዘርቼ ስንዴ አላጭድም አይደለ? እህቶቼ እዚህ ጋር እንደራሳችሁ አድርጋችሁ ይዩት በእናታችሁ። እኔ የሆነ ባል ኑሮኝ በላይ ላይ እርጉዙኝ በላይ ላይ የሆነ ሴት ብትመጣ እንደራሳችሁ አድርጋችሁ አስቡት። እና እኔ የዘራሁትን ነው ማጭድ። ስለዚህ ሄርሜላ የዘራችሁን ያጨደች። ምንም ማድረግ አይቻልም። በመጽሐፍ ቅዱስም ብታዩት ሰው የዘራውን ያጭዳል የሚባል። እሷ በሰው ተደረበች፣ አጨደችው። አሁን ምንድነው አንቺን አልፈልግሽም፣ ሌላ ሴት ነው የምፈልግ። አንቺ ሰላም አልሰጠሽኝም።
አንቺ ሰላም ሰጥኝ አልቻልሽም። ሌላ ሰላም የምትሰጠኝና የምታስቀኝ እፈልጋለሁ። አሽንጉሊት እፈልጋለሁ፣ ሌላ አሽንጉሊት እፈልጋለሁ። አንቺን ጨርሻለሁ፣ ካንቺ ጋር ጊዜ ኩንትራት ነበር አላት። ፍቅር ደግሞ እንደዛ አይደለም። እውነተኛ ፍቅር ቢኖር ኑሮ ያችኛውን አይተዋትም ነበረ። ትክክለኛ አይኑሮ ያለው ሰው ቢኖር እንዴት ነው ያችን ጥሎ መጥቶ ለኔ ይሆናል ብዬ ማሰብ ማለት ይሄ በእውነት ድንቁርና ነው። ውዴ አሁን ታውቂያለሽ፣ ከሲጀመር ሄርሜላ ገና ልጅ ናት። ታውቂያለሽ እንደዚህ የሆነ ስታስተዊ ነው ገባሽ? እያደረግሽ ስትመጪ ነው እንደዛ የምታስተዊ እንጂ ሁሉም አለ አይደለ? ጊዜ አለው ለሁሉም አይደለ? ሁሉም ነገር እኮ ገና እሷ አሁን 19 ወይ 16 ዓመት 17 እንደዛ ብትሆን ነው ገና ልጅ ናት። ታውቂያለሽ ትልቅ ልጅ አይደለችም። እንደዛ አላስተዋለችም ሊሆን ይችላል። ያኔ ስተትሰማለች እኔ በነገራችን እና በዛ ባለፈው ነገር ሁሉም ማለት እዚህ ጋር አብርሽም ጥፋተኛ ነው፣ ሄርሜላ ማነው ሶስታቸውም ጥፋተኛ ናቸው በነገራችን ላይ አብርሽም ሩታም ሄርሜላ በዛ ነገር ማለት ነው በነበረው። እኔም አሁን ቅርብ ጊዜ ነው እና ሄርሜላን ማነው ቪዲዮ መስራት የጀመርኩት፣ ግን በዛን ሰዓት ሩታም ደግሞ እሷ አንተ ከሄደ በኋላ እሱ ግር መከተል አልነበረባትም። ታውቂያለሽ በቃ ከተፋሹ ራቅሽን መልሰሽ መላስ የለብሽም ተተሽውትሽ መኖር ነው እንጂ እዚህ ላይ ሪታን የፈረደውበት ምክንያት ለምን መሰለሽ? ለምንድን ነው እንደዚህ ሆነች ያልኩበት ምክንያት ለምን መሰለሽ? አንድ ሰው ስታረግጂ እንኳን አርግዘሽ ይቅርና ይሁን ማለት የወሩ እንኳን ሲመጣ የኛ የሴቶች ማለት ነው ሆርሞናችን ይዛባና ያንጫንጨናል፣ የሆነ ጠበ እናመጣለን የወሩ እንኳን ሲመጣ። እሷ ግን እርጉዝ ስለሆነች ሆርሞኗ ስለተቀየረ ፔኑ ምን አለ መሰለሽ እሷ ጋር ነው የሚሰማት የሆነ ነገር አለ። የዛ ጊዜ ልትወስንም አመዛዝና ልትወስንም ላትወስንም ሄለን ይኸውልሽ ሩታ በጣም ከዛ በኋላ ትዳሩን ማስተካከል ትችል ነበር እኮ፣ ግን በጣም ብዙ ስህተቶች ሰርታለች። አይተሽው ያዘች እንዴት ነው ሩታ እሷ ማስተካከል ታለች እና ተፋፍንላታለሽ። ስለ ሄርሜላ ብቻ አይደለም ማውራት ያለብሽ። ሩታ እዚህ ጋር ጥሩ ነገር እያደረገች ነው። የራቁት ቪዲዮ እያያዘች አዎ መልካም ሴት ናት። ለኛ ምንድነው የምታስተምረን? እስቲ ስለ ሄርሜላ ወራሽ አመት እስቲ ስለ ሩታ አውሪ። እስቲ ስለ ሩታ መልካምነት ነው። ስለ ሄርሜላ ያወራሁልሽ ነው። እኔ ቆንጆ ማንንም ጀጅ አላደረኩም እኮ አላወራሽም። ባክሽን አውሪ እስኪ ስለ ሩታ። አሁን አንቺ ባልሽ የምትወጂውን ባልሽን የራቁት ቪዲዮ መያዝ አለብሽ። ይኸውልሽ ያ የራቁት ቪዲዮ እንደተያዘ ምናምን እኛ ያየነው አይደለም። እዚህ ጋር አንቺ የዘራችሁን አጨድ ብለሻል አይደለ? የሰው የዘራውን አይደለም እንዳንቺ አባባል ግን ደግሞ ይኸውልሽ የኔ ቆንጆ አዳምጪኝ። እኔ ስለሱ ስለ አንድ ሰው ብቻ ታውሪ ልንገርሽ ሄለን፣ አንቺ በደንብ የምትመልከች ከሆነ ቪዲዮአቸውን ማለት ነው ሩታ ወላ ከተነሳች በኋላ ምን እንዳደረገች ተመልከች። አልፈልግም እያለ ሚዲያ ላይ እንትን እያለ ሰራውልህ ምን እያለ ነውር ነው። ሴት ልጅ አለችሽ አንቺ ሴት ልጅ ስላለሽ ሴት ልጅ አለ ብለሻል። ግን ደግሞ የዘራውን ሰው አጨዳ አይባልም። ይቺ ልጅ ፍቅር ያዛት ፍቅር እኮ ይኸውልሽ አሁን ትልቅ ሆነሽ እንዳልሽ ነው የሩታን ድብቅብቅ አድርገሽ እሷ መልካም ሴት ናት፣ እርጉዝ ነው። ሁሉም ኢትዮጵያው እያረግዛል አይደል እንዴ? እያረገዘ ሁሉም ሴት ይወልዳል። ግን እዚህ ጋር ደግሞ ሁለቱንም ነው ትክክለኛ አልተረዳሽም እኮ ተረድቼሻለሁ የምትይው ነገር ተጨርስና ከዛ ታወራለሽ። አሁን እኔ እኮ ሪታ ትክክል ናት አይደለችም ያልኩሽ አይደለም እኮ። አሁን እዚህ ላይ እኮ እኔ እኮ እስከ መጀመሪያ እኮ አይቻቸዋለሁ እኮ እስከ መጀመሪያ ገና ሪታና አብርሽ ሲፋቀሩ ሁሉ አይቻለሁ። ገና ሲመጡ አካሄዱን አውቃለሁ። እኔ አሁን እዚህ ላይ ያልኩሽ ምን እያልኩሽ ነው? አንድ ሰው አልኩሽ እኮ አንድ ሰው የሚያከብር ራሱ ነው አልኩሽ እኮ። እዛ ላይ ጉዳዩን ሳይጨርስ ሄርሜላን መምጣቷ አሁን ማን ተጎዳ? አሁን ሄርሜላ እኮ ታሳዝነኛለች ለኔ እኮ እንደ ሴት ማለት ነው። አሁን ማን ተጎዳ? ሄርሜላ ተጎዳችን? ሄርሜላ ምንም ሳትጣለው ምንም ነገር እንኳን ሳትናገረው ክፉ ነገር ሳትናገረው ጥሏት እኮ ሄደ እኮ። ምክንያት እኮ አልሰጣትም እኮ ለሄርሜላ ይሄ እንደዚህ እኮ አስቸግረሽኛል እኮ ምክንያት እኮ አልሰጣትም እኮ። እኔ ምን በድዬ ነው? እኔ እኮ አንተን ማስደስት እኮ አለችው እኮ ሰምተሽ ከሆነ እና ለምንድን ነው ካለ ምክንያት ጥሏት ይሄ? እሱ ላይ እኮ ግን አንቺ የዘራችሁን አጨድሽ ነው ያለሽው እንጂ አሁን ነው የዘራችሁን አጨድሽ አይባልም ብዬ አሁን ትፎቷቱኝ እኮ እሱ ጋር ስህተት አለ እኮ። ግን ታዲያ ማሬ ዝም ብለሽ ማለት ነው አሁን ስለ ሩታ ሳታስገቢ ተናገሪ ውዴ። አሁን አለ አይደለ ስለ ሩታ ሳናረግ አሁን ሳትፋታ አይደለ የገባዩ ምክንያት ስንትን ሳይል ወጣ ይሄ ልጅ ምን ይባላል አልኩሽ እኮ። አሁን ይሄን እኮ ትክክለኛ ፍቅር አልነበረም። መጀመሪያም ለቪዲዮ ነገር ለፈለጋት ትክክለኛ ፍቅር ይዞት አልነበረም። በመጀመሪያው ሄርሜላን የቀረባት ለሩታ ለማቃጠል ነው እንጂ ፍቅር ያለው ለቪዲዮ ነው ለብሩ ነው እሱ ያመጣው እንኳን